8 ዋነኛ የምስክር አጀንዳዎች ተለይተው ቀረቡ። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ታህሳስ 20 ቀን 2014 ዓ.ም በአዋጅ ቁጥር 1265/2014 የተመሰረተው የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆረጠለት ሀገር አቀፍ ጉባኤ ለውይይት የሚቀርቡ 8 ዋነኛ አጀንዳዎችን ይፋ አደረገ። ኮሚሽኑ የተቋቋመበት ዓላማ በዘመናት ውስጥ ሲከማቹ ለቆዩ አገራዊ የፖለቲካና የሀሳብ ልዩነት አካታች፣ አሳታፊና ገለልተኛ በሆነ መንገድ ሰፊ የህዝብ ውይይት በማካሄድ ዘላቂ መግባባት ለመፍጠር ነው። የኮሚሽኑ የስራ ዘመን በህዝብ ተወካዮች ምክር ቤት ውሳኔ 2 ጊዜ እንዲራዘም የተደረገ ሲሆን ይኸውም በየካቲት 2017 እና በየካቲት 2018 ዓ.ም በአንድ ዓመትና በ8 ወራት እንዲራዘምለት ተደርጎ እንደነበር ይታወቃል። ኮሚሽኑ በተራዘመለት በዚህ የስራ ጊዜ ውስጥ ሰፊ አገራዊ አጀንዳዎችን በመለየት ዋናውን የምክክር ጉባኤ በአዲስ አበባ መጀመሩ ይታወቃል። በትናንትናው ዕለት ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነትና በህገ መንግስቱ አንቀጽ 39 የተደነገገው የራስን እድል በራስ የመወሰን መብት ጉዳዮች ተካተዋል። ኮሚሽኑ በ8ኛውነት የያዘው የሰላም ግንባታ አጀንዳነት ስር ደግሞ ግጭቶችና መሳሪያ ያነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነቶች ጉዳይ ምክክር እንደሚደረግባቸው ተገልጿል። አዲስ አበባ ከተማ ከኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት ያስተዳደር ሁኔታ የሚሉትም የምክክሩ አጀንዳዎች ሆነዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህን ያስታወቀው ረቡዕ ሰኔ 17 2018 ዓ.ም ምሽት ባካሄደው የአጀንዳዎች ይፋ ማድረጊያ ስነ ስርዓት ላይ ነው። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ እንደገለጹት ላለፉት 4 ዓመታት በሀገር አቀፍ ደረጃ በተካሄዱ መድረኮችና በሌሎች መንገዶች ከተሰበሰቡት አጀንዳዎች መካከል 8 ሀገራዊ አጀንዳዎች ተለይተዋል። 8ቱ አጀንዳዎች ዋና ዋና ጭብጦች እንደሆኑ ያስረዱት ዋና ኮሚሽነሩ እነዚህ ርዕሰ ጉዳዮች በሙሉም በስራቸውም ንዑስ ጭብጥ እንደያዙ ተናግረዋል። ኮሚሽነሩ በቀዳሚነት ይፋ ያደረጉት የሀገር ግንባታ የሚለውን አጀንዳ ነው። በዚህ አጀንዳ ስር የተካተቱት ንዑስ አጀንዳዎች መካከል የማንነትና የጋራ የሀገር ባለቤትነት እንዲሁም የጋራ ሀገራዊ ማንነትና እሴቶች ተጠቃሽ ናቸው። የመንግስት አደረጃጀትና ቅርጽ የሚል ርዕስ የተሰጠው ሁለተኛው አጀንዳ ኢትዮጵያን የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት የሚዳስሱ ጉዳዮች ተካተውበታል። በዚህ ዋና አጀንዳ ስር የመንግስት አደረጃጀት፣ የአስተዳደር ስርዓት አይነትና የሀገሪቱ ምርጫ ስርዓት ተጠቅሰዋል። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን የሚለውም በዚህ ዋና አጀንዳ ስር ምክክሩ እንደሚደረግበት ዋና ኮሚሽነሩ አስታውቀዋል። ይህ ሁለተኛው ዋና አጀንዳ የራስን እድል በራስ ከመወሰን ጋር የተያዙ ህገ መንግስታዊ ጉዳዮችንም ይዟል። ለብሔር ብሔረሰቦች እስከ መገንጠል ድረስ መብት የሰጠው የህገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 ጉዳይ የተካተተው በዚህ ዋና አጀንዳ ስር ነው። የአዲስ ክልሎች አመሰራረት እና የፌዴራል የክልል መንግስታት ግንኙነት፣ የፌዴራልና የክልል መንግስታት ግንኙነት የሚሉትም ተነስተዋል። የህገ መንግስት ማሻሻያ ስርዓትን የሚመለከትም ንዑስ አጀንዳም አብሮ ተጠቅሷል። ፕሮፌሰር መስፍን በሶስተኛው አጀንዳነት ይፋ ያደረጉት የፌዴራል ከተሞች የሆኑት አዲስ አበባና ድሬዳዋን የሚመለከቱ ጉዳዮችን ነው። በኮሚሽኑ የአጀንዳ ዝርዝር መሰረት የሁለቱ ከተሞች ህጋዊ አቋም ለምክክር ይቀርባል። አዲስ አበባ ከተማ ከኦሮሚያ እንዲሁም ድሬዳዋ ከኦሮሚያና ከሶማሊያ ክልሎች ጋር የሚኖራቸው ግንኙነትም እንዲሁ ተካቷል። አዲስ አበባን በተመለከተ ከተነሱት ንዑስ አጀንዳዎች መካከል የፌዴራል ዋና ከተማ ጉዳይ፣ የከተማዋ ፖሊስና ፍርድ ቤት ጉዳይ እንዲሁም ወሰንና የቦታዎች ስያሜዎች ይጠቀሳሉ። ድሬዳዋ ከተማ ደግሞ በፌዴራል መንግስት እንዲሁም በፌዴሬሽን ምክር ቤት ውስጥ የሚኖራትን ውክልና ምክክር ይደረግበታል። አራተኛው አጀንዳ የሃይማኖት ጉዳዮች የሚነሱበት ሲሆን በስሩም የሴኩላሪዝም ጉዳይ እንዲሁም የሃይማኖት ነጻነትና ገደቦች ተጠቅሰዋል። የሃይማኖቶች ታሪካዊ መገፋትና ልዩ ተጠቃሚነት የሚሉ ጉዳዮች የሚያነሳው ይህ ዋና አጀንዳ ሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸው የሚል ንዑስ ርዕስም አካቷል። የሀገራዊ ምክክር ኮሚሽን በአምስተኛነት የያዘው የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች በሚል አጀንዳ ነው። በሀገር ውስጥ የተፈናቀሉ ሰዎች መብቶች እንዲሁም የጣምራ ዜግነት መብት እውቅና ከዚህ ዋና አጀንዳ ዝርዝሮች መካከል ናቸው። ማህበራዊና ኢኮኖሚ በሚል የተጠቀሰው 6ኛው ርዕስ ሴቶችን፣ የአርብቶ አደሮችን እንዲሁም ሰራተኞችን የተመለከቱ ጉዳዮች ይነሱበታል። 7ኛው አጀንዳ ደግሞ ከሙስናና መልካም አስተዳደር ጋር የተያያዙ ጉዳዮች ይዳስሳል። ዋና ኮሚሽነር ፕሮፌሰር መስፍን በመጨረሻ የተጠቀሱት ዋና አጀንዳ የሰላም ግንባታ የሚል ነው። ይህ አጀንዳ የግጭት መንስኤዎችና አፈታት መንገዶች የሚል ንዑስ ርዕስ የተካተተበት ሲሆን መሳሪያ ያነሱ አካላትን የሚመለከቱ ጉዳዮችንም ይዳስሳል። የተኩስ አቁምና የሰላም ስምምነቶች እንዲሁም የሽግግር ፍትህ ምክክር የሚደረግበት በዚህ ዋና አጀንዳ ስር ነው። ፕሮፌሰር መስፍን እንደገለጹት በመጪው ሐምሌ 8 2018 ዓ.ም ለሚጀምረው አገር አቀፍ ጉባኤ የተያዙ እነዚህ 8 ዋነኛ አጀንዳዎች የተመረጡት ሀገራዊ ፋይዳ ያላቸው በመሆናቸው ነው። በስራቸው የተካተቱት ንዑስ አጀንዳዎችም ለጉባኤ ተሳታፊዎች እንደ መነሻ ጥያቄዎች ነው እንደሚያገለግሉ ተናግረዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።